መሰግናለሁ። ቆሻሻ እኮ ነው። ሲራቲን ሰርቼ እበላለሁ። ያ ቦንዳዳላ ባች ወጣት ነሽ በጣም ወላሂ። እሺ ዘካው በመውጣት ነው ስራ የምትሰራው። ማን ምንተኛው ጉርሻም አይከፋም ደህና ነው። ዘጠነኛው ላይ ግን ጨው በዛብኝ። ምን ነው አንጀት ሲጣጠፍ ስጣጣ ሁሉም ነገር ይጣፍጣል። ሁሉ ውሃ በላይ ሲናደድ አፈር ብላ እግር ብላ ደቼ ብላ የዛሬን አሳድረኝ ሰውነቴ ውስጥ አንድ ደግም ይባላል። ሰላም ውዴና ልዩ ኢንተርቴቪ ቤተሰብ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም በአዳዲስ ቪዲዮዎችና ወቅታዊ የሆኑ ቫይራል የሆኑ ምርጥ ቪዲዮ ይዤላችሁ መጥቻለሁ። እናንተ ብቻ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እየጠየኩኝ ላይክም ያደረጋችሁ ኮሜንት እየጻፋችሁ ላይክ ያደረጋችሁ ቪዲዮ ቫይራል እንዲወጣ ይረዳኛል። ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ወደ ቪዲዮ ተቢዮስ አመሰግናለሁ። ቆሻሻ እኮ ነው። እንላ ካስለባሽ በኋላ መጀመሪያ ቆሻሻ ነው እንዴ? ረክፋት ሄሎማ። እሺ አቤት። ዛሬ አትመጭም እንዴ? ኧረ እባክህ በይሳት ልመጣልህ ነው እንዴ? በጣም መሽቷል እኮ። እና እዛው ልታድሪ? ኧረ እኔ እዚህ ነው ማድረው። በልበል በቃ እኔው ራሴ ራቴን ሰርቼ እበላለሁ። ኧረ እባክህ ዘይቱ ቆይ ምንድነው ቋጣሪ ሲኖር? ሄሎማ። እሺ አቤት። ዛሬ አትመጭም እንዴ? ኧረ እባክህ በይሳት ልመጣልህ ነው እንዴ? በጣም መሽቷል እኮ። እና እዛው ልታድሪ? ኧረ እኔ እዚህ ነው ማድረው። በልበል በቃ እኔው ራሴ ራቴን ሰርቼ እበላለሁ። ኧረ እባክህ ዘይቱ ልጨርሰው። ይመችሽ። ስፓይደር ማናችን ለጥ ብላ መጣችልህ እኮ ዘይቱ ልጨርሰው። ሳምቡሳ ነው እንደሚጠብሰው። ይመችሽ። ሃኒ ቆንጆ ግጥም አለኝ ላንቺ። አንቺ የኔ ስስት የልቤ ሰቀቀን እንጀራ ሁኝና ልብላሽ በቀን በቀን። የሳይ እሺ ይበልሽ ማን ይችላል? ማስተካከያ ገባው ይመስለኛል። ጥሩ ነው። እንጀራ ሁኝና ልብላሽ ቀን በቀን ይመቻቡ። ከዛሬ ነገ ይዤሽ እመጣለሁ። ዮርዴ ተረጋጊ። ታፊ የራሱ ከማቅለጫ ከማሞቂያ ክፍል ነው የሚወራሽ። ከሲሆን ማውራት ይችላል፣ ይፈቀድላችሁ። እንዴት ቀብሬን ትቀሪያለሽ? እኔ እንደዚህ ትናገረኛለህ? ተው እንጂ ታፊ። ምን ማለት ነው እንዴ? ባለቤት እኮ አለችም ቅምጥ ነበረች። ምን ማለት ነው? እንዴት ነው ቀብሬ ልትቀሪያለሽ ማለት? የባለቤት ጓደኞች እንደሚያውቁ ታውቃለህ። እሷ ብታውቅስ ጥሩ ነው። ተው እንጂ ታፊ። ዶዶ ምንድነው እንዲህ መጠጋጋት? እንደፈራሁት ነው። ተው ተቢ አንተ በጎደልክበት እሱ ነበር ሲሞላልኝ ነበር እንዴ? በጎደለ ማለት ቲክቶክ ቪዲዮ አንዳንዴ እንሰራለን፣ እንዝናናለን። ስሚል ጊዜ ነበር። ሰራም ቲክቶክ ቪዲዮ አንዱን እናሳየው። እሺ ተቢ ያ ቦንዳዳላ ባች ख्वाबों में तू सांसों में तू बसती है यादों में तू लम्हों में तू। እንዴት አየኸው ተብዬ? እንዴት አየኸው? ጭራሽ ቲክቶክ ቪዲዮ ታሰራታለህ? ንገረኝ፣ ሌላ ነገር ምን አላችሁ? ኧረ ተብዬ ምን አለ ተብሎ ይነገራል? የጓዳው ምን ተብሎ ይወራል? እንዴ አይተልክም። ተብዬ ተረጋጋ እንጂ የጓዳ ምን ተብሎ ይነገራል? እንደውም እሱ ሳይሻል አይቀርም። ተብዬ ጓዳው ሊበልጭሻለሁ። ተብዬ ሙጭ። አዎ እኔ መሰክራለሁ። እስከ ሞት ነበር ስጠብቅ የነበረው አንቺ ወስላታ። ኧረ እባክህ፣ ኧረ አንተ ሙት ሆነ ቆማቱ ቀስ። ኧረ እባክህ ግድ የለም አንተ ከዳተኛ እገልሃለሁ። እኔ ታጋይ ጦር ሜዳ የዘመተ ታጋይ ሲፎክር አይቻለሁ። አንበሳ የገደለ ሲፎክር አይቻለሁ። ሬሳ ሲፎክር የመጀመሪያ ነው።
ምን ተነስተ አረባ ከተብዬ ተውቶ በደበ ቀጣይ ደግሞ ከባለቤት ጋር መጥቼ ይጠይቃል። እንሂድ በቃ ተብዬ መልካም ጊዜ አይተዚ ከባለቤት ጋር ሙሉ ቤተሰብ ወርሷል። አባ ነገሮችን ረስተሽ ቁጭ ብት ይሻልሻል። እና ሰሞኑ ይትናስ ለሊት 7 ሰዓት በመውጣት በሴተኛ ዳሪነት የሚሰሩ እህቶቻችን ሰፖርት አድርግ ነበር። እስቲ ቪዲዮውን እንይና አስተያየት እንሰጣለን። አንዳለች ነይ አንዴ ፈራችኝ። ቪዲዮ ሲያዩ ፍሬ አይሆንም ብዙ ጊዜ። ወይ ተናሽው ሰላም ነው አለው። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና ፍቃደኛ ከሆንሽ ታሪክሽን ብሰማ ደስ ይለኛል። እኔ ለምቀረጽም በምላቃለሁ እና ካሜራ ወደ እኔ ነው ወላሂ ታሪክሽን መስማት ብቻ ፈልጌ ነው። እኔ እሰጥሻለሁ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ እስኪ እንዴት ነው? እንኳን ረጅም ታሪክ አለው ግን 2 ልጆች አሉኝ። ልጅ አለሽ? እውነት ወጣት ነሽ በጣም ወላሂ። እሺ አንዱ ልጄን ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት እና ከወለድኩት በኋላ ያው ወንዶች ካደኝ እኛው ልጄን ደግሞ እዚህ በዚህ ሰው ነው ልጅ አይት ማላቀው ሰው ነው ሰው የተሳሳትኩት ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ነው። ትንሽ ልጅ አሉ ዘቤል ይመስገን ባልጋ ቤት ነው ስትወጪው ማን ነው የሚጠብቅሽ? ልጆች ይተኛሉ እውነት ትልቁ ልጅ 5 አመት ነው። ትንሽ ደግሞ 3 ቀን ነው ይተኛሉ። በቃ ብቻቸውን ይፋል አይደል? ሁሉ ነገር ላበጎ ነው አይደል? ያልፋል። እዚህ አይቀጥልም ያልፋል። ቅርብ ነው ቤትሽ እዚህ ነው እውነት? ሲጋ ገቢና እቅፍ አድርጋችሁ እሺ። መልካም እድል ነው። በርቺልኝ እህቴ። ፈጣሪ ያሰብሽውን ያሳካልሽ። አሜን እህቴ። አሜን። እሺ እንዳያችሁት ነው ልጆቿን ቤት ዘግታ በመውጣት ነው ስራ የምትሰራው። ማንም ሰው ይሄን ስራ ፈልጎት ይሰራል ብዬ እኔ አላስብም። እናንተም እንደማታስቡ እንትላሉ። ግን ሁሉም ቲክቶከር ልክ ትሬንድ አድርጎት ይሄን ነገር በሰፖርት ቢያደርጓቸው ባይ ነኝ። እናንተም ታዋቂ መሆን የግድ አይጠበቅባችሁም። ለመርዳት ሰው ለመርዳት ሰው መሆን በቂ ነው የሚለው ሬት ዓለም ተከትላችሁ ተጋገዙ ላለሁኝ ብረት እንደማትቀበላችሁ ስነግራችሁ ምን ይሰማችኋል? ሰዎች ይህ የሚያምር አበባ ለቤተ ክርስቲያን ቢሰጥ ምን ችግር አለው ብላችሁ ትላላችሁ? ስለት በሚስጥር የተዘራ ጸሎት አደባባይ ሲያፈራ የሚታይበት ፍሬ ነው ይባላል። አነጋጋሪ የሆነና ብዙዎች የተቃወሙት ይሄን አበባ ገጣው ልጎ የሚጣል ለምን ይሄን ያህል ብር ወጣ? ሰቡ ይሄንን አበባ ይዞ የመጣቱ ስለቱ ደርሶለት ባገኘው ደስታ ምስጋና ማቅረብ ነው። ልክ እንደ አቤል መስዋዕት ማለት ነው። ካለው በጎች ውስጥ መርጦ ጽኑንና ውዱን አይደል ፈጣሪው ያቀረበው ለድሆች ለምን አልሰጠም ለሚለው ይሄንን ትልቅ አበባ የገዛ እጅ ድሆች አይሰጥም ብለን እናስባለን። ጌታችን በወንጌል ላይ ስትመጸውት ምጽዋት በስውር እንዲሆን ቀኝ ሲሰጥ ግራህ እንዳያይ ብሎ ተናግሯል። ምጽዋት በወቁልኝ አይደረግም። ስለት ግን በአደባባይ የሚመሰከር የጸሎት መልስ ውጤት ነው። እኛ በማናቀው እዚህም በላይ ለቤተክርስቲያኗም አድርጓ ተቸገሩትም እረርቱ ይሆናል። እንግታችሁት ነው እንጂ አበባ ብቻ እኮ አይደለም። እኛም የምንወስደው በውድ የተገዙ ሽቶዎችን እንሰጣለን። የሚተኑ ናቸው ይመስለኛል። አበባ ትርጉም የለውም ብላችሁ አበባና ድንግል ማርያም በቤተክርስቲያናችን ምን እንደሚያስተሳስራቸው በጥቂቱ ልበላችሁ። ነብዩ ኢሳይያስ በ11:1 ላይ ምን አለ መሰላችሁ? ከእሰይ ስር በትር ትወጣለች ከሷ አበባ ይገኛል ብሎ ተናግሯል። እዚህ ላይ በትር እመቤታችን ድንግል ማርያም ስትሆን አበባው ደግሞ ልጇ ጌታችን ኢየሱስ ክርስቶስ ነው። ሐሌ 2:12 ላይ በምድራችን አበባ ታየ በማለት ክርስቶስን አበባ እመቤታችንን ደግሞ አበባው በተገኘበት ምድር ተመስላለች። የአባ ሕርያቆስ የቅዱስ ኤፍሬም ምስጋና ቅዳሴ ማርያምና በውዳሴ ማርያም ላይ ድንግል ማርያም መዓዛ ያማረ ጽጌረዳ አበባ ነች እየተባለ ትመሰገናለች። ማህሌተ ጽጌም እንዲህ በአበባ ተመስላለች። ማርያም ሆይ አንቺ የጽጌረዳ አበባ ነሽ፣ አንቺ የተገኘው ፍሬ ደግሞ
ጣፋጭ ነው ተባለ ይዘመራል። አበባን ያስገኘች የአሮን በትር ውሃ ሳትጠጣ አፈር ሳትቀምስ ለሊት ለምልማና አበባ ያፍርታ ተገኝታ ነበር ቅዱስ ያሬድ ባንቀጸ ብርሃን ላይ ይላል። ደግሞ አቅም ካለ አይደለም በፍጥረታት ሁሉ የተመረጠችና መዓዛ ሕይወት የሆነውን ክርስቶስን ላስገኘችልን ለቅድስተ ቅዱሳን ለኪዳነ ምሕረት ለመብርሃን ቀርቶ ለአንዲት ለወደፊት የግራ ጎን ለምትሆን ሴት ሽምግልና የሚሰጥ ስጦታ እኮ ነው። ልብ እንበል። እኛ ያየነው የአበባውን መጠን ብቻ ነው። ፈጣሪ ግን በጀርባ ያለውን የልቡን ንጽህናውንና ንፉግ አለመሆኑን ነው። ስለዚህ አቤልን መስዋዕት እንደተቃወመው ለምን ይሄንን ውድ ጠቦት አትሸጠውም? ሌላ አነስ ያለ ለምን መስዋዕት አታደርገው እንዳለው እንክርዳድን መርጦ እንደሰጠ እንደ ቃይል አንሆን። ቸገረ የለም እያልኩ አይደለም። የተቸገረን ህዝብ አንድ ግለሰብ ብቻ ሊያስተካክለው የሚችል አይደለም። እንደ ሀገር እንደ ማህበረሰብ ሁላችንም ችግር ውስጥ ነን። ሁላችንም ማስተዋሉን ያድለን። መስዋዕተ አቤልን የተቀበለ አምላክ ሁላችንም ባለን አቅም የምንሰጠው መስዋዕት ጌታችን መድኃኒታችን ኢየሱስ ክርስቶስ ይቀበልልን። አሜን 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 እላለሁ። ይሄ ቪዲዮ ይሄ መልስ ልሰጥበት የቻለችው ምክንያት ይሄ ትልቅ አበባ ለቤተ ክርስቲያን እንደ ስለቱ ይዞ አስገብቶ ነበረ እና አብዛኞቹ እንዴት ይሄ ጠውልጎ ለሚረግፍ አበባ ይሄ ሁላ ገንዘብ ታወጣለህ ለድሆች በረዳ ብለው ተናግረዋል። ግን ስዕለት እስከሆነ ድረስ ያንን ነገር ከተሳካልኝ አድርጋለሁ ብሎ ያመነበት ነገር እስከሆነ ድረስ እንኳን ይሄ ሙሉ ማሳ ቢሰጠው ምን ችግር አለበት የሚሉ ደግሞ በጣም ብዙ ሰዎች አሉ። እኔም ከነሱ መሃል ነኝ። እናንተም እንደምትሆኑ ተስፋ አድርጋለሁ። ከዛ ይሄን አበባ የሰጠ ሰው ለድሆች ለመርዳት ንግፉግ እንደማይሆን እኔም እናንተም ተስፋ እናደርጋለን አይደል? እና ሲሰጥ ደግሞ በማሳየት አይደለም። አሁን በመጣው እንትን ስለሆነ ብቻ ነው እንጂ ያሳየ የሚሰጠው ሲሰጥ ደብቀ ለመመስገን አይደለም የምሰጠው ለመጽደቅ ነው። ስለዚህ ይሄ ነገር ስለቱ ለኔ ችግር የለውም። እንኳን ሰጠ ከዚህ የተሻለ ነገርም ቢሰጥ እንኳን ላመነበት ለሃይማኖቱ ለወደፊት ሚስቱ ይሄ አበባም ይሰጣል አይደለ? እንዳለችው ልክ እንደ ቃየል ንፉጎች አሉ። ከኔ ስህተት ተማሩ። እሺ ሚስቴ ተጋብተን አብረን እናድጋለን ስትለኝ እድሜ ነው የመሰለኝ። አረ ቀልድ ይመች እግዚአብሔር ይመች። ቀልድ ነው የመሰለኝ እንዴ? እንኳን ቢጠፋ ታገባለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባታገቢያለሽ እንኳን ደስ ያለሽ የቤት ስራ ሰርተሽ ወርቅሽ ታጥነተሽ ከአንዳንድ ሌክቸሮች መጎናተል ተርፈሽ ሱስም ጨብሲም ሳትለምጂ ሁሉን ተቋቁመሽ ፋዘር ማዘር ኩሩ ዛሬ ተመረቀሽ ጀከስም ስለሆኝ ስራ ታገኛለሽ መች እንደ ወንድ ልጅ ትንከራተቻለሽ። እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባታገቢያለሽ እንኳን ደስ ያለሽ። ተመርቃ ስራ ከማጣት አዝናናችኋት፣ ግን ዲስሪስፔክት እያደረጋችኋት እግዚአብሔር ይመቻችሁ። እስቲ አንድ ምርጥ ግጥም አለ እሱ ልጋብዛችሁ። ጦሜን እያድሬ እርቦኝ ማዕድ ወጡ እየጣፈጠኝ ጣቴን እየነከስኩ ኳስ አሳክዬ 6 ጎሰጎስኩ። 7ኛው ስደርስ አልኩኝ እንደ መጥገብ በቄንጥ መጉረስ ጀመርኩ ቀረና መስገብገብ። 8ኛው ጉርሻም አይከፋም ደህና ነው። 9ኛው ላይ ግን ጨው በዛብኝ ምን ነው ጭራሽ በ10ኛው ተረዳሁ በቁጡ ዘይትም ሽንኩርትም እንዳነሰው። ሲርብ ወይስ ሳይርብ እስቲ ተጠየቁ። ባቄላ መፈልፈል ጥቁር ጤፍ መናቁ። አንዳለኝ ያለውን መቀናጆ በሬ ጅብ የገደለበት አንድ ምስኪን ገበሬ የንስሐ አባቱን እንዲህ ሲል ጠየቀ። መልሶ አሉታ እንዳይሆን እየተጨነቀ በሬን ጅብ ነክሶት ሳልባርከው ሞተ እንደ ሃይማኖቴ። ግን ባይባረክም ቢርበይ በላሁት ቢታጠፋ እንጀቴ። ይሄ ኃጢአት ነው ወይ ይንገሩኝ አባቴ። አባም ጭራቸውን እየነሰነሱ እዝን ትክዝ ብለው ይህንን መለሱ። ሳይርብ እንጂ ልጄ የራበን ማለታ ጅቡንም ብትበላው አይቆጣም ጌታ። አጭር ህይወት መልስ ነው። ሲርብህ
አንጀት ሲጣጠፍ ስታጣ ሁሉም ነገር ይጣፍጣል፣ ሁሉ ነገር ይስማማል። ስጠግብ ምርጫ ይበዛ ነው፣ ሌላ ነገር የለውም። ይመዝ ይጎደና ሰውጣ እሺ ምንድነው አባ የሚበላ ነገር ካለ ጊዜ ምግብ ከበሉ ትንሽ የሚቀመስ ነገር እሺ ተበቀኝ ያው ባይሄን ብላሽ እኔ እኮ ሽንኩርት የፈጠጠበት ምግብ አለ እንዴ ይሄ ነው ጠግቦ የለመነው እንዴ ሪልል ሲጀመር ቻይና ሳይሆን አበሻ ነው ያገኘውን ነገር የሚበላው ወክ በላው ፌንት በላው አፈር በላው እቁብ በላው አሬም በላው ቁማር በላው ሲደነግጥ ውሃው በላይ ሲናደድ አፈር ብላ እግር ብላ ደቼ ብላ እርሜን በላው አራውን ሲህዝብ አንጀቴን በላው ችግሩ ቃላት ነው ምግብ አልበላንም እንችላለን ቡና ያፈላ ነው ምን ይጎደላል መነጽር አድርጎ ታቋለሽ ይመሽስ በቃ ቁጭ ባለ ራሱ ከቃታት እንደዚህ ያረጋችሁ አዝናናችሁ ቀብሳ ይቀበል አስኩሪ ገላት ነው ይመስ አቤት ከዛ አያትሽ ናቸው የፈሱት ብይግም ያችን የመሰለች ልጅ በገዛ ፈስላታ ታስባ ደግሞ መርዝ ብትዩ ምንም አይነት ደግሞ ታሞ መናገር አይችሉም ልሳናቸው ተዘግቷል እያልኩ ጉድ መጽኡ አንተ ሰላቢ ምን አባ ነው የምታላዝንብኝ ጉድ ይምጣና ኧረ እኔ ምን እነግርሃለሁ ከራሴ የመጀመሪያው ቪዲዮ የምን አባ ቪዲዮ ነው ደግሞ ሶ አፓረንትሊ ሴጣን የቲክታክ አካውንት አለውና ምናልባት ይሄ ቪዲዮ ከደረሰው ብዬ ነው የምሰራው ማለት ነው እና እንዴት ነው ማለት መልአክ የነበር ክንፍ የነበረ ግርማ ሞገስ የነበረ የመላእክቶች አለቃ በዘላለማዊው ሆኖ በንጉስ በእግዚአብሔር ፊት ቆመ ስራ አስጣጣም ታመጣው ሰው ነው መላእክነት ወደ መጨረሻ ከሰው በታች ከእንስሳ በታች ከአትክልት በታች ከመሬት በታች የመጨረሻው መጨረሻ ከመጨረሻው በታች የሌለው መጨረሻ ሆኖ የወደቀው ነው እንጂ ማናት ቆይ ለምን አርፎ ተቀመጠ ነው ኧረ እኔም አላወቅኳትም ቦስቴትና ኮና ትሪፖስት አድርጌ ያየሁት እስከ መጨረሻው ሌላም አለ ኧረ እባክህ ስሰደብ ቁጭ ብዬልኝ በ24 ሰዓት ውስጥ የቅርታ ቪዲዮ ካልሰራች እቺ ልጅ ከባህል ያፈነገጠ ንግግር ብዬ እከሳታለሁ ምን አለ በለኝ ኧረ ግን ይሄን ያህል የሚያስከስስ ንግግር እንኳ ሰላቢ ኧረ አለው ሰውን ተስፋ ታስቆርጣለህ ራሱ እንዲያጠፋ ታስደርጋለህ ሲኦል ደብሮሃል ከፈጣሪ ታጠይቅና ምናምን ያለች ተስማማ የት እንስማማ ፕሪቶሪያ ታስማማና ትምጣና ደግሞ ሰው አይደለም ሰው ላይ እየከፋ ስንት ነገር እያደረገ እያሳበደ ራሱ የሚያስጠፋው እኔ ዝም ስላልኩ ነው በእኔ ስለተሳበበ ቦስ ደም ከፍ እንደይለራ በቃ አይን ይልከጠቅ እናስደርጋታለን ለሁሉም መናደድ ምንድን ነው አይደለም ሰላቢ ያናድድሃል እኔ አሁን ቁም ነገሩ ምንድን ነው ከሰው አልበሰም ነው አሁን ሰለሞን ይኸውልህ 10 ሚሊዮን ይሰጣል ግን እናትና አባቴ ይሞታሉ ብትባል ትስማማለህ አንተ ያማል እንዴ ምን አይነት ጥያቄ ነው የምትጠይቀው እናት አባት በገንዘብ ይተካሉ ወይ ይቅርታ እንትን ሱስ አይተኩም እውነትህን ነው በዶላር ከሆነ ግን እስማማለሁ አርጅቷል ምን ያደርጋሉ ከዚህ በኋላ አትብዝም ያንተ ይለያል
እሺ እግሯን ታዘዝ ነበር በዚህ ልክ ለካጅል መሆን ይቻላል ይችላል እና የሆነ የዶክተር ነው ከተለቀቀ ቪዲዮ ቆይቷል ግን የሚገርም ቪዲዮ አለ እስኪ አሰማችሁ የኛ ሰው በጣም የዋህ እንደሆነ ይገባል ዶክተር ነው ደግ የመሰላችሁ ቃል የዛሬን አሳድረኝ ሰውነቴ ውስጥ አንድ ደግ የሚባል አጥንት የለም እስከዛሬ እየተደረገ ያለው በቀል ነው እስከዛሬ እያረኩት ያለው በቀል ትላንትናዬን እየተበቀልኩት ነው ራበኝ አንተ የቃምኩ ሁለተኛ ኮካ ከምትደግም ያቺ ኮካ ሽሮ ትችላለች በእናት አንድ ሽሮ ልግዛበት ምናምን ስትለው አይ ቃምበት ትረሳዋለህ ያለኝን ሰው ዛሬን መብላት ስችል በቀል የራበው አይቼው አልፌው አልሄድም ደግነት አይደለም በቀል 2-3 ቀን ስታዋራኝ ወዳይ ነው ብዬ ለምን ሻይ ቡና አልጋብዝሽም ስትላት አንተ እኮ ዘበኛ ኮነ ምናምን ስትለ ጋድ አልበዛም ትለዋለህ የሆነ ነገር ጠብ ፈረንጅ ይጥልልሃል ፊት ለፊቷ ፍሬንች ኪስ በቀል ግን እሷን አትነካትም ዳይሬክትሊ ጎዳና ላይ እየኖርክ የምትበላው እኮ ከሆቴል የሚወጣ ትራፊ ነው ከዛ ላይም ግን ከቤቱ ምግብ በልቶ አንተ ጋር መጥቶ ያንተን ትራፊ እጅ ብላል ምናምን ብሎ ካፉ እያወጣ የሚጥለው በቀል ለሌላ ሰው ቋሚ እንጀራ ትከፍትለታለህ አንተ ሜዳ አተፋ ለማለቅ ይሄ ነው ጥበብ ይመጣሉ ይነድፉሃል መርዛቸውን ሄደህ መበተን በጣም ቀላል ነው ማንንም ያደርገዋል ዋጣ አድርገህ ግን ምንም እንዳልሆንክ ማሳየት በቀል ለአንድ ልጅ ማሳደግ አትችልም ማን ካንተ ጋር ያካል ስትባል ጊዜን ትጠብቅና 107 ልጅ በቀል ገባ ሰዓቱንም ይሄማ በቅርብ ይሞታል የትም አይደርስም ሲሉ እነሱ የሚመኙት ቦታ ትደርስና በር ከፍተህ ሌላ ሰዎች ታሳልፍበታል ምን ይባላል በቀል ቺታ አረገችብኝ ሁለተኛ ሴት አላምንም ሴት ልጅ እጎዳለሁ ምናምን ነው ቀረብሽ ቀጣይዋ እንደ ንግስት ትሪት ትደረጋለች ለምን በቀል ደግነት አልጀመርኩም እኔ ገና ትላንቴን እየተበቀልኩ የትላንት መታረዜን የትላንት አቅመ ቢስነቴን የትላንትና እጅ ማጠሬን የትላንትና አቅም ማጠሬን የትላንትና ድምጽ መታፈኔን ገና እየተበቀልኩ ደግነት አልደረስኩም ጀግና በቃ ትላንትናን መበቀል ልክ ነው ሙሉ ለሙሉ ተርትሮታል በቃ ትርትር ትንትን አርጎታል አንተ ዶክተር የስረ ካርባላ የምን ዶክተር ነው ይመችሽ ማርዬ እንዴት እንደምወድ ታውቃለህ? 9 ልጅ ነው የምወልድልህ። ልቤ እኮ አንተን ሳይቅ እንዴት እንደሚንከባለል መቅዲ ምንድነው ለቀቀችው? ምን ትሰራለሽ እዚህ? ምን አርጋት ነው አንተ? መቅዲ ላፍ እንዴ ምን ሆነሽ ነው? ፍቅር ምን አርጋት ነው? የምን ላፍ ነው ደግሞ? ያው አፍዝዛ ደንዝዞኝ ነው እንጂ እዚህ እንደማልገኝ ታውቃለሽ። አውቃለሁ። የሰፈር ሙሉ መያዣችን እንደሆነ ታስታውሻለሽ። መቅዲ ንቂ አለ ከተወለደ ጀምሮ እኮ ጸጉሩን አልተቀለም እኮ ያልሽ ልጅ ነው። መቅዲ ንቂ ወርጡ ተራራው ስንል ስንስቅ ምናምን እንዴት ዘይልሽ የጫማው ሽታ እኮ አጠገቡ ያስቀምጥና ሰራሻው እዚህ ተቀመጫለሽ። እኔ ፈዝዤ እኮ ነው አደንዝዞኝ ነው። እንዴ ነው ሳይንስ ራሱ የተነሳው በሱ ሲያልፍ ራሱ መቅዲ ሻለችና እንዴት ንቂ መቅዲ ለከለሽ እጄን ትከሻዬ እግሬን መጠቀም አልቻልኩም ታውቂያለሽ። ደግፈሽ ምን አይነት ነገር ነው የተጠቀምከው? ስማ እንዴ አይዞሽ
አስቀድመ ሰድብ ሲጠብሰሽ በቃ አለክልሽ ጫማ ሲያርፍ ይሸጣል ምናምን። ኧረ ዘለፋ ይመቻችሁ። እስካሁን የነበረን ቪዲዮ እነዚህ ይመሳሰላሉ። እስካሁን ስለተከታተላችሁኝ እኔም ደስ ብሎኛል። አመሰግናለሁ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ሰናይ ጊዜ